ይህ አዋዜ ልዩ ሰበር ነው። ኢራን ስላቀረበችው የመደራደሪያ ነጥብ አዲስ መረጃ እየሰማን ነው። በቅድሚያ የራሽያን ዜና እናስቀድማለን። የራሽያ ኃይሎች በምስራቃዊ ዩክሬን ጥቃት መክፈታቸው ተሰማ። የዩክሬን ጦርና ተንታኞች እንደገለጹት አዲሱ ጥቃት በደርዘኖች የሚቆጠሩ ታንኮችና ብረት ለበስ ተሽከርካሪዎችን ያካተተ ነው። ይህ የፕሬዝደንት ቭላዲሚር ፑቲን በአሜሪካ እስራኤልና ኢራን ጦርነት ጥላ ውስጥ ስለከፈቱት ማጥቃት በተመለከተ ዩክሬናዊ አቻቸው ዘለንስኪ የዚህ የመካከለኛው ምስራቅ ጦርነት ለሀገሬ ስለሚኖረው መዘዝ ሳስብ መጥፎ ነው የሚሰማኝ ብለዋል። አያችሁ አሉ ዘለንስኪ ለቢቢሲ በሰጡት ቃለ ምልልስ፣ አያችሁ የእኛ ዲፕሎማሲያዊ ስብሰባዎች የሦስትዮሽ ስብሰባዎች ለነገ እየተባሉ በቋሚነት እየተራዘሙ ነው። ምክንያቱ ሰበቡ አንድ ብቻ ነው፣ የኢራን ጦርነት ብለዋል። ሲቀጥሉም ፑቲን ረጅም ጦርነት ይፈልጋሉ። በኢራን የሚደረገው ጦርነት መራዘምም ለሳቸው ፋይዳ አለው ብለዋል። የነዳጅ ዋጋ መጨመርና በዚህም የተነሳም እጥረቱን ለመቋቋም ሲባል በተወሰኑም የድፍድፍ ነዳጅ ምርቶች ላይ የራሽያ ላይ ማዕቀቡ መነሳቱ አይዘነጋም። እስከ ሚያዝያ ወር ድረስ ፑቲን በኢራኑ ጦርነት ሳቢያ በየቀኑ የ150 ሚሊዮን ዶላር ገቢ ወደ ጦር ካዝናቸው እየገባ ባለበት በዚህ ገደኛ ሰዓት የምስራቅ ዩክሬን ማጥቃታቸውን አፋፍመዋል። የዩክሬን ጦር አዛዥ ኦሌክሳንደር ስሪስኪ ባለፈው ዓርብ በሰጡት መግለጫ በተለወጠው የአየር ሁኔታ የራሽያ ወራሪ በጦር ግንባሩ አያሌ ክፍሎች ጫናውን አባብሷል ብለው ነበረ። ሲቀጥሉም ለአያሌ ተከታታይ ቀናት የራሽያ የውጊያ ብዛት 200 አልፏል ብለዋል። ይሁንና ራሽያኖች በየቀኑ 1000 ወታደሮች ይሞቱባቸዋል ወይም ይቆስሉባቸዋል እያሉ ነው። ይሁንና የዩክሬንን አልተናገሩም። የራሽያ ማጥቃት አንዱ ያነጣጠረባት ከተማም ዶኔትስክ ውስጥ የምትገኘው ሊማን ናት። ራሽያ በዩክሬን እጅ ከሚገኙት ሁለቱ ትልልቅ ከተሞች ክራማቶርስክና ስሎቪያንስክ መካከል ስሎቪያንስክን መከላከያ ቁልፍ መሬት ናት ሊማን። ራሽያኖች ከዚህም በላይ ክራማቶርስክና ኮሲንቲኒቭካ ላይ የተፋፋመ ጥቃት አቅደዋል። ራሽያኖች ተጨማሪ ብረት ለበስ ተሽከርካሪዎችና ሜካናይዝድ ተዋጊዎችን ወደ ግንባር ሲያስገቡም በክራማቶርስክ አቅጣጫ የመድፍ ድብደባና ታክቲካል የጦር ጀቶች ቅጥቀጣቸውን አፋፍመዋል። በአብዛኛው የጦር ግንባር የዩክሬን ኃይሎች በሰው ኃይል ቁጥር ይበለጣሉ። በዚህም የተነሳ የራሽያን ጥቃት ለመስበር በሰው አልቦች በከፍተኛ ደረጃ ይመካሉ ይላል ዜናው። የዩክሬን ኃይሎችም ከስሎቪያንስክ በስተ ምስራቅ የሚገኝ ከፍተኛ መሬትን ተቆጣጥረው እንደሚገኙ ገልጸዋል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በዛሬው ዕለት ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር በስልክ ማውራታቸው ተሰማ። ኔታንያሁ ውይይቱን ካደረጉ በኋላ እንደተናገሩት ትራምፕ የአሜሪካ እስራኤል ዘመቻን ዋነኛ ማስገደጃ አድርገው ከኢራን ጋር ስምምነት ላይ በመድረስ የጦርነቱን ዓላማዎች መቀዳጀት ይፈልጋሉ ብለዋል። ይህ ስምምነት አለው ኔታንያሁ ለሀገራችን ሁነኛ ጥቅሞች ዋስትና ይሰጣል። ኔታንያሁ አክለውም ጦራቸው ኢራንና ሊባኖስ ውስጥ ድብደባውን እንደቀጠለ ገልጸው የቴሄራንን የኒውክሌር ፕሮግራም እያወደመና ሄዝቦላ ላይ የከፋ ቡጢ እያሳረፈ መሆኑን ተናግረዋል። እስራኤል የኢራንን የሚሳኤል መተኮሻ 70 ከመቶ ያክል ማውደሟን ትናገራለች። ዳንኤል በጣም ይሄ በተለይ ዘ ታይምስ ኦፍ እስራኤል ያቀረበው ዘገባ ነው። ሪሊ አሁን በእስራኤልና ይቅርታ በአሜሪካና በኢራን መካከል ውይይት ወይም ድርድር እየተካሄደ ነው የሚለውን ነጥብ የሚያጠናክርና በእርግጥም በእንዲህ አይነቱ ድርድር ላይ ምን አይነት ድርድር እንደሆነ ምን አይነት ጥያቄዎች ሊነሱበት እንደሚችሉ
በተሻለ የሚያስረዳ ዘገባ ነው የያዘው። ለምሳሌ ኢራኖች ያቀረቧቸውን ጥያቄዎች በጣም በጽኑ ይሄ መሆን አለበት ብለው አጥብቀው የሚከራከሩባቸው እንደሆነ ገልጿል። በተለይ ዜና ሰባሪ የሆነው ቻናል 12 ቴሌቪዥን እንዳቀረበው ከሆነ የኢራን ባለሥልጣኖች ይህ ጦርነት ስምምነት ከተደረሰ ማለት ነው፣ ይህ ጦርነት በምንም ሁኔታ ዳግም እንደማይቀጥል ጠንካራ ዋስትናዎች ይፈልጋሉ። አብሮም ቻናል 12 እንደገለጸው ከሆነ በስምምነት ውስጥ የሆርሙዝ ሰርጥ አሁን ዓለምን ኢኮኖሚ ቋፍ ላይ የጣለው የሆርሙዝ ሰርጥ መተላለፊያ በተጨባጭ የኢራን ሆኖ በኢራን ቁጥጥር ስር እንዲውል የሚጠይቅና ሊስማሙበት የሚችል እንደሆነ ነው የሚያሳየው። እነዚህን ዘገባዎች ቀደም ባሉት በሲኤንኤን፣ በቢቢሲ፣ በአልጀዚራ ላይ በእነዚህ ላይ በተዘገበው መልኩ እንዳነበብኩት ከሆነ የሆርሙዝ ሰርጥን ኢራንና አሜሪካ በጋራ ሊቆጣጠሩ እንደሆነ ነው የሚናገሩት። አሁን ይሄኛው ግን በኢራን ቁጥጥር ስር እንዲውል ነው የሚል ነው። ምናልባት ለአድማጮቻችን ግልጽ ለማድረግ በኢራን ቁጥጥር ስር ወይም እንደ ኢራን ይቆጠር ማለት ይቅርታ አድርጉልኝ ስሟን በጠራ ደስ ይለኛል። ነገር ግን አርጃኖ ግብፅ ለምሳሌ ስዊስ ካናል በእሷ ቁጥጥር ስር ሆነው እንደ ቦኖ አስቀጂ ተቀምጣ ከሚተላለፉ መርከቦች ቀረጥ ትወስዳለች። ይህም በዓመት እስከ 5-6 አንዳንዴ ከዛም በላይ ቢሊዮን ዶላሮች ገቢ የሚያስገኝላት የገቢ ምንጯ መሆኑ ይታወቃልና አሁን በዚህ ድርድሯ ላይ ኢራን በከረረ መልኩ ያቀረበችው ሆርሙዝ ሰርጥን ልክ እንደ ግብጾቹ ስዊስ ካናል በእሷ ቁጥጥር የእሷ እንደሆነ አድርጎ እውቅና የሚሰጥና እሷም እንደ ቦኖ አስቀጂ ቁጭ ብላ ቀረጥ የምትወስድበት ወይም እንደሚሆን ይጠበቃል። በጣም ሲዘገብ የቆየ ነው። ኢራኖች ይህንን አንስተዋል ለማለት ነው። ይሁንና ሌሎቹ ዘገባዎች በኢራንና በአሜሪካ ቁጥጥር ስር ነበረ ያሉት። ወደፊት እንግዲህ እየጠራ ሲመጣ የምናየው ሊሆን ይችላል።